ያለው አንተ ነህ። ራስህ ነው አይደለም። እሰይ ምን ይሁን ዛሬ የምትለው? እሺ በእግዚአብሔር አይደለሽም። ልትሆኚም አትችይም። እንዳንተ አይነት ስግብግብና ለራሱ ስሜት ብቻ የሚጨነቅ እህት ሊኖረኝ አይችልም። እኔ ደስታሽን ስለምፈልግ ልጁን ወደሽዋል። ካንቺ ነው ፊሊንግ ማየት የምፈልገው። አንቺ ለዘኪ የሚሰማሽን ስሜት አልጠየቁሽም። ሁላ አየሁኝ እንደ ጓደኛ ስለታመምሽ ነው እንጂ ይሄን ያውልሽ እውነትና መቃወም ፈልጊው አይፈልግሽም። ወስጄ ያገናኝ ጆሮሽን አዳምጪኝ። ወስጄ እውነትና መቃወም ፈልጊው አይወድሽም። ልክ ካልሆንክ ልክ አይደለም ልልህ ይችላል። እኮ እኔም እንደዛ ነው ያደረኩት። ልክ ነኝ ስለ ግን መተው ነው ያለው። ለምን ነው መተው? አንተ ልክ ነኝ ስትል ግን እኔ አልቃወምህማ። ለምን ነው አትቃወምህ? ይሄ ህይወት ነው። ሰው ሲወድ እንዴት ነው ድርጊቱ? እንደዚህ ያከፋል? እንዴት ነው? እንዴት አድርጊ ላሳይሽ? ቀደም እኮ ብለኸኛል። ታማለች፣ ቴራፒ ያስፈልጋታል። ከዛ ውስጥ አንዱ ደግሞ ትዳሩ ነው አልከኝ አይደለ? ለህክምናው ብለን ይሄን ነገር እያረክላት ያለው አንቺ ችግር አንዋር እኛ አይመለከተንም እኮ ሁሉም አንቺ ችግር እኛ ነቃፍ እንዴ ታስረካመንች ዝም ብለንሻል። እኔ እሷን መውደዴ ስህተት ሊባል አይችልም እንዴ። ምን ሆነሽ ነው? ዘኪ እኮ ማለት ነው የዛኔ ኪያ እንደዛ በመታገቷ ውስጥ ምናምን ነገር አለበት ብዬ የዛኔ ተቆጣውኛ። ከዛ በኋላ ምን አደረኩኝ? ወዲያው ነው የተውኩት። እሱ ጊዜ ስጡኝ ብሏችኋል እንዴ? እሱ ጊዜ ስጡኝ አላለም አይደል? ዘኪ ዝም ለምን አትይም? ይሄ የቤተሰብ ጉዳይ ነው አይደል? ሚዲያ ላይ ስለዛ ነው እያንዳንዱ ነገር ስለጓደኛዬ ነው እያወራህ ያለኸው። ስለዚህ ይመለከተኛል። አራም ሲሲ አንተ ደግሞ ይመለከተኝ ነገር ውስጥ እየገባ ያለው እየበጠበጥከን ያለው አንተ ነህ። ስለዚህ ውጣልን። እቺ ምን አባሽ ነው የምትይው? አሁን አለ መሰለሽ እያሰደብኝ ያለው አንተ ነህ። ራሱ ነው አይደለም። እሰይ ምን ይሁን ዛሬ የምትለው? እሺ በእግዚአብሔር አዎ እንዴ ሰማኝ። አንተ ስርዓት ነው ያስበቃ። ሙስሊሙ ስርዓት ነው የምኖረው። አንተ ያስቆን ስርዓት ይሄን አትቀስርብኝ። መስማት አለብኝ። ያያ ተረጋጊ። ጭራሽ ታስመጣኝ። አዎ ምን አለ መሰለህ ነው ቶፋ ሌላ ነገር ቁም ትከተኛ ድጋሚ ምላስሽን እንዳልሰማው እየሰማሽ ነው አይደል? ድጋሚ ምላስሽን እንዳልሰማው ሌላው ነው አሁን ምን አለ መሰለኝ ለኔ አንተ ነህ ልክ ካልሆንክ ልክ አይደለም። አንተ ያናኑ ጉዳይ አልገባህም ወይ? የኔ ለምን ሐሰበ የኔ ጉዳይ አይደለም። የታ ጉዳይ አልገባህም ወይ? ጉዳይ ላይ ስገባ ግን ያንተን ስሜት ሳልቃረን አረባክ እኔ ማማ እዚህ ነገር አጣፋቸው ነው ምንድን ነው ያደረኩት? አሁን ምን አለ አንተ ጋር መጥቼ አንተ ባበሉንቱ እኔ ልክ ካልሰራው ልክ አይደለም አትይም ብለኛል። ልክ ካልሆንክ ልክ አይደለም ልልህ ይችላል። አንተ እንደዛ ነው ያደረኩት። ልክ ነኝ ስለ ግን መተው ነው ያለው። ለምን ነው መተው? አንተ ልክ ነኝ ስትል ግን እኔ አልቃወምህማ። ለምን ነው አትቃወምህ? ይሄ ህይወት ነው። 30 ምናምን ዓመቴ ነው። ማግባት አለብኝ አይደል? ማገባው ደግሞ ያመንኩበትንና የፈለኩትን ነው። በቃ ምንድን ነው የምናርግ ነው የምትለኝ? እኔ አሁን ምን አለ መሰለህ ይጣለች ማርያም ማለት እኔ እኮ ነው ዝም ብዬ እኔ ሰማኝ። አሁን እሺ እንደዚህ ቀላል እናድርግ። ይወጡ እነሱ አንቺ ለምን ዝም አትይም? ተዋት ሶፊ እንድትነካት አልፈልግም። አንተ ነህ እሱን የምትወስድልን። በቃ ዝም በይ በቃ። ማንም አይወጣም። አንተ ስለጮህ ምንም ነገር አይመጣም። ወይ እኔ ደግሞ ማየው ነገር ስላደረግ ምንም ነገር አይመጣም። በስነ ስርዓት ማውራት ካለብን በስነ ማውራት አንቺ አዳምጪኝ በእናትሽ ስሚ። ታማሚ ነሽ አይደለ? ህመም ላይ ነው ያለሽው። ለምን ነው አንቺ ቤተሰቡ የምትበጠብጪው? እንዴት ያንቺ ችግር አንዋር እኛ አይመለከተንም እኮ ሁሉም ያንቺ ችግር እኛ ነቃፍ እንዴ ታስረካመንች ዝም ብለንሻል። ከዚህ በፊት ያለቀ ነገር አናንሳኳል። ስለዛ ያን ስህተት አትድገሚው። የአንቺ ህይወት የሚበላሽ ከሆነ ራስሽን ቻለሽ መበላሸት ይችላል። በአንቺ የመቀስ ህይወት መበላሸት ግዴታ አይደለም። አይመለከተውም። አንተ ራስህ አይመለከትም። ሰው አይደለም። ፈልጎሽ አይደለም። አንዴ ፈልጎሽ አይደለም። እውነቱን ማወቅ የምትፈልጊ ከሆነ እህቴ አይደለሽም። ልትሆኚም አትችይም።
እንዳንተ አይነት ስግብግብና ለራሱ ስሜት ብቻ የሚጨነቅ እህት ሊኖረኝ አይችልም። ተረዳሽኝ? የአንቺን ስሜት ብቻ አይደለም፣ እኛም ቤተሰብ አለን። እኔም እናት አለኝ። እናቴ ደስተኛ አይደለችም በዚህ ነገር። እውነቱን ተቀበያ። አንቺ ስለታመምሽ ነው እንጂ ይሄ ልጅ አይወድሽም። እውነቱን መቀበል ፈልጊው አይፈልግሽም። ወስጄ ያገናኝ ጆሮሽ አረዳምጪኝ። ወስጄ እውነቱን መቀበል ፈልጊው አይወድሽም። እሺ በቃ ነገርካት። ስለታመምሽ ደካማ ልታደርጋት ሞክሪ። ይሁንሽ። አንቺ ቤተሰቦችሽም ካንቺ አይሻሉም እንዴ? ይሄው ጆሮዋን ትከፍተላለች በደንብ እንዴ። ይሄ ልጅ አይፈልግሽም። ሽማግሌ ተልኮ ነው አይደለ? ለምንድን ነው ቤተሰቦችሽ የሚያሸዋኩሉት? ለምንድን ነው ጊዜ ማሰጡት? ለምንድን ነው ስሜቱ የምትሆኘው? ሲደክሞ ይሄዳል እንዴ። የሚወድ ሰው የሚያፈቅር ሰው እንደዚህ ነው እንዴ? ለራስሽ ነው እንደምታስቢው? ለሱ ለቤተሰቡ አታስቢም እንዴ? ታዩ ችግር በጣም ብዙ አወራሁ እኮ በቃ ሰምተህ አንቺ ዝም በይ እንጂ ስርዓቱ ነው። አሁን ምትሄድ ከሆነ እንዴ በቃ በጣም አልገደኝ ባክ ስሚኝ አንቺ እንዴ ይሩታ በቃ ወጣውን ቶፋ ተረጋጋ እየተገናሉት ውጣ እኮ ነው ያልኩት። እንደገባ ትተኛ ሰመና ወጣ ስሙኝ እሺ እናንተ ሞራል ካለብን እናወራለን። እንደዚህ ነው በቃ አሁን ወረዘችልኝ። አንቺም ቢሆን አንቺም ሌላ ነገር እንገባለን። በጣም ወጣ አንተ ጋር ደግሞ አልጨረስም። ካንተ ጋር አልጨረስም። እሺ ውጣ እሺ ችግር የለም እንዳንተ ልትወጪ እኮ ነው አንቺ ሙጭ አሁን ደግሞ ሁለተኛ ደግሞ አንቺ ልጅ ምን ያልከው? ተረጋግቼ ግን ማውራት እፈልጋለሁ። መሬም አንቺ ተረጋጊ በቃ አንዴ ተረጋግቼ ላውራክ። ምንድን ነው የምታወሪው? እሺ ምንድን ነው የምታወሪው? ቤት ሜት ሲያልሽ ይቅርታ በጣም ተረጋጊ መሬም ምንድን ነው የምትፈልጊው? በቃ ማታ ላይ ነው ምንድን ነው የምትፈልጊው? እኔ የምፈልገው ቆመ እንድታስብበት። አይ ነው ከወንድም ጋር ተጣልተሃል፣ ግን እሱም ስላንተ ስላሰበ ነው አይደል ይሄን ነገር ሁሉ እያደረገ ያለው። ማሰብ ሌላ ነገር ነው፣ ድንበር ማለፍ ደግሞ ሌላ ነገር ነው። እሺ ቶፋ ነገሩን እልህ አታርጉታ። ታዲያ አንተ በእልህ ነው እየወጣው ስል ምንድነው እልህ እንዴ? እንዴት ነው የምታስቢው? የእውነት ቶፋ አፍቀራት ነው? አዎ በምን ልማልልሽ? እሺ ቶፋ ስለማልክልኝ አይደለም፣ ስሜትህን፣ ትክክለኛ ስሜትህን፣ ድርጊትህን ነው እኔ ማየት የምፈልገው፣ ንግግርህን አይደለም የምታረገው ነገር። ድርጊት እስቲ ሰው ሲያፈቅር ሰው ሲወድ እንዴት ነው ድርጊቱ? እንደዚህ ያከፋል? እንዴት ነው? እንዴት አድርጊ ላሳይሽ? ቀደም እኮ ብለኸኛል፣ ታማለች፣ ቴራፒ ያስፈልጋታል። ከዛ ውስጥ አንዱ ደግሞ ትዳሩ ነው አልከኝ አይደለ? ለሕክምናው ብለን ይሄን ነገር እያረክላት ያለው አይደለም? የእውነት አንተ የእውነት ፈልጋት አፍቅራት ነው ቶፋ? የእውነት ደስተኛ ሆነ ነው ባደረከው ነገር? አዎ ማይን ብልሽ እኮ አይገባሽም እኮ በሚል አዎ ብልሽም ደስ አይልሽም። አይ ብልሽም በቃ አንተ እኔ መተህ ጥፋት ሳጠፋ የእውነት ስለኔ ደስታ ተጨንቀኔ መተህ ትነግረኛለህ አይደለ? እኔ መጥቼ ስነግርህ ግን ለአንተ ልክ አይሆንም ነው ንገረኝ። ነው ልክ አይሆንም ነው። ለምን መጣሽ እኮ አይደለም እኮ እና ምንድነው ግን እኔ እስቲ አንድ ቀን እስቲ አስታውሽኝ እስቲ እኔ እናንተ ጋር መጥቼ ተጭኝሽ ማቀው ይሄ ልክ አይደለም፣ ይሄ ልክ ነው፣ ዘኪ ላንቺ አይሆንም እንትና ነው የሚሆንሽ ምናምን ብዬ አውቃለሁ። ስህተት እየሰራው ከሆነ ካመንክበት ትጫነኛለህ ቶፋ። ስህተት እኔ እኮ ሰራሽ ብዬ ማሰበው ምንም ልትረዱኝ አልቻላችሁ። ምንም በቃ ምንም። አንተ ምኛን እየተረዳ ይሄ የግል ጉዳይ ላይ ስህተት ሊባል አይችልም። ስሜት ስህተት ሊባል አይችልም። እኔ እሷን መውደዴ ስህተት ሊባል አይችልም። እንዴ ምን ሆነሽ ነው? ዘኪ እኮ ማለት ነው የዛኔ ኪያ እንደዛ በመታገቷ ውስጥ ምናምን ነገር አለበት ብዬ የዛኔ ተቆጣውኛ። ከዛ በኋላ ምን አደረኩኝ? ወዲያው ነው የተውኩት። ምክንያቱም ለምን ዘኪ ጥሩ ሰው ነው ብዬ አምኜ እኮ አይደለም። አንቺ ስለወደድሽው ዘኪ ጋር ያለኝን ቅያሜ እያንዳንዱን ትቻለሁ። ለምን? አንቺ ስለወደድሽው ብቻ። ስለዚህ እሷን ባትወዷት የተሰማትን ነገር ትናገራለች። ሆዷ ባዶ ነው፣ ሻሽ ነው። የሚሰማትን ነገር ታወራለች። ግን ደግሞ ማለት ነው ንጹህ ልብ አላት። እሱን ነው ይቻላል ለእናንተ ላይ ታይ ይችላል። ስለዚህ ያ ነገር አልታየሽም ማለት ግን አንቺ ልክ ነሽ እሷ ስተት ነች ማለት አይደለም። በምን ማውራት የምትፈልጊው? እሺ አውሪ። እሺ ንገር። እሺ የዘኪን ጉዳይ አይኔ እንድገልጥልኝ አድርገኛል አይደል? ስተት እንደሆነ ስለነበር አይደል? ስተት አይደል? እኔ አውቀው ስለነበር እኮ ስለምታውቀው። እሺ ግን መውደድ ችግር እንደነበረ ግን አሳይተኸኛል አይደል? በሰዓቱ ለኔ አሳይተኸኛል፣ ምክንያቱም ጓደኛዬ ስለነበርክ። አሁን ደግሞ ነው ያየሁት ነገር የእውነት አንተ ወደሃት እንዳልሆነና እሷን እየረዳሃት እንደሆነ ፊል እያደረኩ ስለሆነ መጥቼ ልነግርህ እችላለሁ። ያንን ማድረግ ይልክ አይደለም? እሺ ነገርሽኝ እኮ እኔ አንድ ቀን እኮ ማውራትሽን እኮ መሪም እኔ ራሴ ችግር አለብኝ። ሰማሽኝ? ስለዚህ ምንድነው ያየሽው? የራሴ ብዙ የሆነ ችግር አለብኝ። እስቲ አንድ ቀን አብረሽ ብለሽ ታውቂያለሽ? እኔ እና እሱ እንዴት እንደምናወራ፣ እንዴት እንደምንጣላ፣ እንዴት ሁሉ በደንብ ቪዲዮአችን አያለው፣ በደንብ አያለው ሁሉ ነገር።
የእውነት በደንብ አያለው። አቅራቢያችሁ ከነበረ ሰው ጋርም በደንብ አወራለሁ። እንደው የእውነት ልንገርሽ፣ እንደው በጣም መድኃኒት የሆነችው ለኔ ነው። እኔ በጣም ጉስቁል ባልኩበት ሰዓት ላይ ነገር ዓለሙ ድብልቅልቅ ባለብኝ ሰዓት ላይ የዛኔ አጠገቤ ነበረች። በሰዓቱ እኔን በጣም እየረበሸችኝ እያስጨለለችኝ ነበር የሚመስለኝ፣ ግን የሚገርም ቴራፒ ነበር ስትሰጠኝ የነበረው ነው የምልሽ። የሚገርም ማለት ነው። እኔ መኖር የማልፈልግበት ሁኔታ ውስጥ ሆኜ ነው የመጣችው። ለእኔ በጣም ትልቅ ነው። በዛ ሰዓት ላይ መታ እኔን እያናደደችኝ የመሰለኝ በሰዓቱ፣ ግን ደግሞ እያከመችኝ ነበር። ገብቷት ነበር። እያንዳንዱ የምታደርገው ነገር እንዳለ ለእኔ ነበር። አሁንም እየነገርኩሽ ይህን ነገር ሽማግሌ ሳትልክ መተካከማችሁንም፣ እሺ ትዳር ሳትመሰርቱ እንደዛ ማድረጋችሁ ነው። ብንመሰርት ለምከ እንዴ ምን ሆናችሁ ነው? ግን ትዳር እኮ ነው፣ ትዳር ነው አይደል? እኔ ለትዳር ዝግጁ አይደለሁም፣ አልደረስኩም። ግን ይሄን ነገር አፍቀረ እንድታረገው ነው የምፈልገው። ሰውን ለመርዳት ብለህ ስሜትን ገለ እንድታረገው አይደለም የምፈልገው። ይኸውልሽ አንድ ነገር ንገርሽ፣ ቤተሰቦቻችን እናት አባቶቻችን ምናምን ነገር ተፋቅሩ አይደል? ሳይተዋወቁላ ነው እየተጋቡ፣ ሳይተዋወቁላ ማለት ነው። ኢትስ ቢግ ዲል አይደለም ይሄ። ይኸውልሽ እኔና እሷ መተሳሰብ ብቻ ካለ በውስጣችን፣ እሷ ለኔ ጠቃሚ ሰው ነበረች፣ እኔም ለእሷ ጠቃሚ ሰው ነኝ። ያ ብቻ በቂ። ፍቅር ያን ያህል ኢምፖርታንት አይደለም። ፍቅር ቀስ ብሎ የሚወለድ ነገር ነው። መተሳሰብ ቀስ ብሎ የሚመጣ ነገር ነው። ገብቶሻል? ቀስ ብሎ የሚመጣው ነገር ግን እኛ ጋር አለ። እንተሳሰባለን፣ እንዋደዳለን። ገብቶሻል? አሳቢ ቤተሰቦቻችንን ማሰብ። ስለዚህ ገና እንተሳሰባለን፣ እንዋደዳለን ብላችሁ ትዳር መሰረቱ ነው። እሱ ደስተኛ ያደርጋል። ቶፋ የእውነት እሱ ደስተኛ ያደርጋቸዋል። አንቺ ምን ደስተኛ ያደርግሻል? በእንደዚህ አይነት መልኩ ትዳር መሰረቱ ደስተኛ ያደርግሻል? ፈጋችሁኝ ያላችሁት እናንተ ነው እንዴ? ቆይ እኔ አሁን ዘኪ ላንቺ ጥሩ ሰው ነው መጥፎ ሰው ነው ብዬ አሳብ ሰጥቼሻለሁ እንዴ? እንደዚህ አይነት ነገር እኮ አይደረግም። ብልግና እኮ ነው። እኔ አታውቂኝ ቶፋኒ እንደ ጓደኛ ስለማስብ ትንሽም ቢሆን አታውቂኝ። እንደ ጓደኛ ስለምፈልግ ነው። እኔ ደስታሽን ስለምፈልግ ልጁን ወደሽዋል። ከአንቺ ነው ፊሊንግ ማየት የምፈልገው። አንቺ ለዘኪ የሚሰማሽን ስሜት አልጠየቁሽም። ሁላ አየሁኝ እንደ ጓደኛ። ግን ተግባሬን አይተህ ነው አይደለ? አውርቼልህ አይደለም፣ ድርጊቴን አይተህ ነው የተረዳው። እኔ ግን ድርጊትን ሳየው ግን ለሷ ፍቅር አለ ብዬ አላስብም። እሺ አታስቢም። እኔ ደግሞ ስነግርሽ ደግሞ ታምኚ ይገባል አይደል? ይሄን እየሰማሽ አንቺ ማግባት ትፈልጊያለሽ? የእውነት ትወጂዋለሽ አይደል? ቆይ መሪማ ትወጂዋለሽ? ንገሪኝ መሪማ። ቆይ አንዴ መልሽልኝ። ትወጂዋለሽ አይደል? አልመልስልሽም። ለአንቺ ምንም የምመለስ ግዴታ የለብኝም። ከሶፊ ጋር እንደዛ ስደርቅ የነበረው ስጮህ ምን ስላ ለማስረዳት ስሞክር የነበረው ወንድሙ ስለሆነ ወንድሜ ስለሆነ እሱ ግን እርስ በርስ እያጣላሻቸው ነው። የእውነት የምትወጂ ከሆነ በአንቺ ምክንያት ነው የተጣሉ ያሉት። አይደለም በእኔ ምክንያት አይደለም። እሺ በማን ምክንያት ነው? በራሱ አስተሳሰብ ነው። በራሱ ምክንያት እንዴ? በራሱ ምክንያት ነው። ቆይ አንቺ ምንድን ነሽ? አልገባኝም። ቆይ አንቺ ምንድን ነሽ? ቆም ብለሽ እንድታስቢበት ነው። ቶፋ እርግጠኛ ሆነሽ የምታወሪው አንቺ ምንድን ነሽ? ቆም ብለሽ እንድታስቢበት ነው። እኔ ቶፋ ጓደኛ ነኝ። ምናልባት ለአንቺ ምንም ላልሆን ይችላል። ሶፊም ለኔ አስባችሁ እንዳልሆነ ግልጽ ነው። ስለምናስብልሽ ነው። የእውነት ደስተኛ ሆነሽ ህይወትሽን እንድትመሰረቺ ስለምፈልግ ነው። የማይወድሽን ሰው እንዳታገቢ ነው፣ እንድትነቂ ነው። ደስተኛ ሆነሽ እንድትኖሪ ነው። ስለ አንቺም ስሜት ስለምንጨነቅ ነው። እየሰማሽ ነው አይደለ? ስለ እኔ ስሜት የምትጨነቁልኝ ከሆነ ምናልባት የአንቺ እህት ብትሆን ኖሮ እንደዚህ አይነት ደረጃ ላይ የደረሰችው ኖሮ አይደለም ስለዛ ሰውዬ ስሜት ይቅርና ለምን ወንድምሽ አይሆንም? ለምን የቅርብሽ ለምን ባልሽ አይሆንም? ባልሽን ትድሪላት ነበር እህትሽ። የማይወዳት ሰው ጋር በፍጹም ይኸውልሽ፣ በፍጹም እኔ አልውደዳት። እሷ ከወደደችኝ በቂ አይደል? ለእሷ ደስታ ነው በቃ። እኔ እኮ አልወድሽም ብላት እራሱ ከእኔ ጋር ደስተኛ ሆነ መኖር የምትችልች እዚህ ነው ያለው የምትወደው። የመጀመሪያው አይደለም 6 7 8 ስለዚህ ስለዚህ ስሜት አንቺ አትጨነቂም ማለት ነው። የራስሽን ስሜት ብቻ ነው የምታስቀድሚ። እዚህ ጋር ያየሁት የራስሽን ስሜት ብቻ የምታስቀድሚ ሰው እንደሆንሽ ነበር እስካሁን እያሰብኩ የነበረው። ልክ ነው ማለት ነው። የአንቺን ስሜት ብቻ ነው እየተረዳሽ ያለሽው አይደለ? እንደዛ አይደለም ማመን የምትፈልጉት? አዎ ማመን የምንፈልገው ሳይሆን የሚናገረው ነገር እንዴ ልጅ እኮ አሻንጉሊት አይደለም ወይ በግድ ተናገር ብዬ አስፈራርቼው አይደለም። እሱን ለማስፈራራት የሚያክል ኃይልም ድፍረትም የለኝም። ቆይ ፍቅር እንዲህ ነው? ታፈቅሪያለሽ? እሺ እንዴት ነው እንዴ? ለሱም ስሜት መጨነቅ እኮ ነው ቶፋ። ለምትወደውም ሰው ስሜት መጨነቅ እኮ ነው። ያንተንም ደስታ ማሰብ ነው፣ የራስን ብቻ አይደለም። እኔ ደስታ እሷ ጋር ከሆነስ ያለው
እንዴ ለምንድን ነው በዚህ ልክ በኮንፊደንስ የምታወሩት? እኔ ከእሷ ጋር ደስተኛ መሆን እችላለሁ፣ እየተደሰትኩኝ ነው፣ ደግሞ ደስተኛም ነኝ። ምን ይሁን ነው ምን ይፈጠር ነው የምትሉት? እኔ እኮ ምንም እየገባኝ አይደለም ሀሳባችሁ። እንዴ ሽምግልናው በጣም እየፈጠነ ነው። ያንን ግን ረጋ ብላችሁ ታስቡበት ደስ ይለኛል። ሁለታችሁ በተለይ መሪም አንቺ ሁሉም ይመጣል። መሪያም ልክ አይደለሽ መሪያም። ምክንያቱም በአንቺ ምክንያት ነው ሁሉም ነገር እየተፈጠረ ያለው። እንኳን ሆነ በእኔ ምክንያት ነው። በቃ ረጋ ብለሽ አስቢበት። ስለሱ የምታስቢ ከሆነ ሽምግልናውን ቀስ አድርጊ፣ አስቡበት። በቃ አጣጣርፉት። እኔ ሽምግልናው እንዲደረግ አልፈለኩም ነበር እና ማዘር ናቸው እንደዛ ሲሉ ነበር። ካልፈለግሽ አታርጊ። ኦኬ ካልፈለግሽ አልፈለኩም ነበር አልሻት። ካልፈለግሽ አታርጊ በቃ ይሆናል። እናንተ አታድርጉ ስላላችሁኝ አላደርገውም ማለት አይደለም። ይሆናል እንደውም ነገ ጠዋት ይሆናል። ኦኬ እንጂ ነገ ጠዋት ይሆናል። በቃ ምንም ወራት አይጠበቅብሽም። ጨረስኩኝ ማለት ራስ ወዳድ ናት ብለው ሲያወሩ አልሰማሁም ነበር ብለሽ አልጠየቅሽኝ ሴትዮ። ዛሬ ለሱ እኮ ምክንያቱም ነገር ይሻላል ሊያገባ ስለሆነ ደስተኛ አይደለም ብለሽ መጣሽ። ምክንያቱም ብዙ ጊዜ ለእኔ ችግር ቶፋ ደርሶልኛል። ብዙ ጊዜ ረድቶኛል። ችግር ውስጥ ነው በደንብ ነው ችግር ውስጥ ነው ወይ በደንብ ነው። ራስ ወዳድ ናት ብሎ ሰው ሲያወራልኝ ላምን አልቻልኩም ነበር፣ ግን አሁን በደንብ እያየሁኝ ነው። ስለ ራሴ ስሜት ብቻ ነው የምታስቀድሚ። የራስሽን ነገር ብቻ ነው እያሰብሽ ያለሽው። ስለሱ ስሜት አንድ ቀን እየተጨነቅሽ አይደለም፣ እያሰብሽ አይደለም። ህመምሽን እንደውም ተገን አድርገሽ እየተጠቀምሽበት ነው ያለሽው። ተጠቀምኩበት ነው በደንብ እየተጠቀምሽበት። እሰይ እንኳን ተጠቀምኩት፣ እንኳን አደረኩት። እየሰማሽ ነው? ኦኬ አትበይኝ። በቃ እንኳን አደረኩት፣ እንኳን ሆነ። ነገ ይሁን ከነገ ወዲያ ልሞት እያጣጣርኩኝ ከዛ በኋላ ድራማ እየሰራው ነው አይደለ? አንቺና ሶፊ እንደምትሉት እየሰራው ነው አይደለ? ምናልባት ድራማም እየሰራሽ ሊሆን ይችላል፣ ማን ያውቃል? ምናልባት ለትም ታመሽ ሊሆን ይችላል፣ ማን ያውቃል? ከዚህ በላይ ባንና ናጥራ አይመስልም። ባንተ ነው ማቃት በቃ ማሪያ ይሄ ቤት ቶፋ ልክ ነው፣ የእውነት ልክ ነው። በጣም ይታዘብሻል። እንደታመመሽ ታውቂያለሽ። በጣም ሞክሬያለሁ ዳኔ ማሳዘን፣ ግን ሳያት በጣም ራስ ወዳድ ናት። ራስ ወዳድ ነው ማለት እኔን ለመጠበቅ እሷን እየጎዳቻት። በፍጹም አይደለም። እሺ ምንድን ነው እቺ ልጅ አንድ አመት ነው የቀራት አይደል? ምን አለ ደስተኛ እንድትሆን እንኳን እድል ብትሰጣት። አንተን ሳታገባ ሽማግሌ ሳይላክ ደስተኛ መሆናችንም ከአንተ ጋር እየኖረች ነው ኦልሬዲ። እና አግብታ ደግሞ የበለጠ ደስተኛ ብትሆንስ? ኦልሬዲ እየኖረች ነው፣ አንድ ቤት ውስጥ አይደል? እየኖራችሁ ነው። መጋባቱ አስፈላጊ ነው? ቆይ ቶፋ የእውነት አስፈላጊ ነው? አብራት ነህ፣ ትሪት ማድረግ ትችላለህ በብዙ ወይ። መጋባት አስፈላጊ ነው። ዘሬን መቀጠል እፈልጋለሁ ከሷ ቤት። ቶፋ ለምንድን ነው እልህ የምታረገው? ምንድን ነው? እኔ እኮ ምንም እኮ እየገባኝ አይደለም እኮ። ምንድን ነው ቶፋ? ምን አንተ ያቂል ጠይቅ እፈልጋለሁ። አይ ዶንት ኖ ስለ ስሜትን ብቻ ሳይሆን እኔ ብዙ የምጠራጠራቸው ነገሮች አሉ። ቆይ ቶፋ ለማግባት ለምንድን ነው በጣም የቸኮላችሁት? ለምንድን ነው? የሆነ የተፈጠረ ነገር አለ? ቶፋ አንድ ነገር ልጠይቅ። ምንም አትጠይቂኝ። ምንም አይነት ጥያቄ አልፈልግም። ይኸውልሽ አንድ ነገር ብቻ ልንገርሽ። ቶፋ አንድ ጥያቄ ልጠይቅ። አልፈልግም። ምንም አይነት ጥያቄ እንድጠይቂኝ አልፈልግም። በምን መጀመሪያ አዳምጪኝ ነሽ። በቃ እስካሁን ድረስ እያወራሽ ነበር አይደል? ሰምቼሻለሁ። ሁሉንም ነገር አንድ በአንድ ሰማሁሽ። በቃ ይኸውልሽ ሁላችንም ይኸውልሽ ታማ ያኑሩት ነች ምትሻል ጠይቅሻት ማለት ነው። ስለዚህ ዛሬ መጣሽ ለምን ስንልሽ በጣም ብዙ የሚያስጨንቅሽ ነገር እንዳለ ነው አይደል የተናገርሽው? እስቲ አሁንም የሚያስጨንቅሽ ነገር ይኖራል ብዬ አስባለሁ። ስለዚህ የሚያስጨንቅሽን ነገር ሂጂና ፍቺው፣ ችግርሽን ፍቺ። አንተን ግን የምፈልገው ነገር አለ ቶፋ። አልፈልግም። ምንም አይነት ጥያቄ ምንም አይነት ነገር ከዚህ በኋላ ማስተናገድ አልችልም። ትችላለህ ቶፋ። መሪ ማርገዛለች። ለምንድን ነው ትዳሩን ማቻኮል የፈለገው? ንገረኝ ቶፋ። አላቅም ማለት ለእሷ ይሄን ያህል ዲፕ የሆነ ስሜት እንደሌለ አውቃለሁ። ይሄን ያህል ትዳር ውስጥ ለማግባት ኬት ታውቂያታለሽ? አታውቂያትም እኮ እቺ ልጅ እኮ አንድ ወር አካባቢ ምናምን ነገር አብራኝ ስትኖር የነበረች ሰው ነች። ስለዚህ ለምንድን ነው አንድ ቤት ውስጥ ነበራችሁ? አላቅም ቶፋ። የሆነ ነገር ሀፕን አድርጎ ከሆነ አላቅም፣ ንገረኝ። አንቺ ዘኪ ስትወስጂው ምን ያህል ጊዜ ወስዶብሻል ቶፋ? ያው የኔ ዘኪ ጉዳይ አይደለም። ስለኔና ስለአንተ ነው ያወራን ያለን። ኮምፔር እናድርጋ ታዲያ። ምንድን ነው ታዲያ ይሹ? ሰው ለመውደድ ምን ያህል ጊዜ ነው መጠበቅ ያለብን? አሁን ጥያቄ መልስ። እቺ ልጅ አብሮ አደጌ ነች። ከልጅነት ጀምሮ ተወደኝ የነበረች ልጅ ነች። እስቲል ትወደኛለች። እሷ ላለመውደድ ምንድን ነው ምክንያት? መውደድ እችላለሁ እኮ ነኝ፣ ሰው እኮ ነኝ፣ ስሜት አለኝ፣ መንፈስ አለኝ ምናምን ነገር። እሺ ጥያቄን አልመለስክልኝ። መሪም እርጉዝ ናት? እርጉዝ ናት? የማትወዳትን ሰው እኔ መመለስ አልፈልግም። የማትወደውን ሰው ለማግባት እንደዚህ የተጣደፍከው
ስላረገዘች ነው? ንገረኝ። እርጉዝ ናት? ቶፋ ንገረኝ፣ መልስልኝ። የሆነ ነገር ሀፕን አድርጎም ከሆነ ንገረኝ፣ ማወቅ እፈልጋለሁ። ምክንያቱም ሴት ልጅ ናት፣ እዚህ እየኖረች ነው፣ ረጅም ጊዜ ሆናታል አይደለ? አላውቅም። አንድ ነገር ሀፕን አድርጎ ከሆነ አንተም እንደዚህ የቸኮልከው ለምንድን ነው? የእውነት ስለ ህመሟ ብቻ ስለምትጨነቅ ነው ወይ? የሆነ ነገር በማላችሁ ሀፕን አድርጓል? አርግዛለች? ምንድን ነው? ቶፋ መልስልኝ። ኧረ በእናትሽ ተይኝ፣ በእናትሽ በምን መልስልኝ። እንዴት ዝም እላለሁ? መልስልኝ፣ ንገረኝ። ለአንቺ መመለስ አይጠበቅብኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ ሲጀምር ጥያቄው ራሱ የጅል ነው። አይደለም የጅል አይደለም። እንደማትወዳት አይ ነው ቅድምም ብለኸኛል። ሕክምናው ስለሚያስፈልጋት ነው ላግዛት ስለምፈልግ ነው ብለኸኛል። ይሄን ያህል ደግሞ ሽምግልናውን ያቻኮልክበት ምክንያት ምናልባት የሆነ ነገር ትልቅ ነገር ቢኖር ነው እንጂ ያለ ምክንያት እንደማታረግ አውቃለሁ። ስለዚህ ይሄ ነገር ሀፕን አድርጓል። እርጉዝ ናት? ቶፋ ንገረኝ፣ እርጉዝ ናት? ኧረ ተይኝ በእናትሽ። እንዴት እተውሃለሁ? ቶፋ ዝም እያልከኝ ነው። ዝምታ እንደ መልስ ልቆጥረው ነው። እውነት ነው ማለት ነው? አርግዛለች? ቶፋ መልስልኝ። ለምን ማስመልስልኝ? መመለስ ስለማልፈልግ። ለምን? እውነት ስለሆነ ነው። እሺ ንገርሽ፣ ንገረኝ። ከዛ መልሴን ሰምተሽ ትወጫለሽ። እሺ አንቆኛል። በቃ ላይክ ጭንቅላቴ ስትረስ በጣም እየሞላው ነው። ስትረስ ብሎ ሆኛለሁ። ስለዚህ አሁን መልሴን መልስልሻለሁ። ሌላ ተጨማሪ ጥያቄ ምናምን ነገር ሳትይ ቀጥ ብለሽ ትወጪ። አልጠይቅም፣ መልስልኝ። አላረገዘችም። ሲጀመር ከሷ ጋር የሚያነካካኝም ነገር ምንም የለም። ያለ ምክንያት እንደዚህ አይነት ውሳኔ እንደማትወስን ስለማውቅ ነው ቶፋ። በመጀመሪያ ደረጃ ጥያቄውን ስጠይቅ ደግሞ ተጨንቃይ ዝም አልከኝ ረጅም ሰዓት። እኔ ሄጄ እሷ አላናግራት ምንድነው ጠይቃት? ጥያቄ ጠየቅሽኝ አይደለ? መለስኩልሽ። ስለዚህ ውጪ በቃ። ምንድነው የምትፈልጊው? በእኔ እንደዚህ ብዬ እኮ አንቺን እኮ ማውራት አልፈልግም ነበር፣ ግን ላይክ ድንበር እያለፍሽ ነው። ከሶፊ ምንም የሚተናነስ ነገር እያደረግሽ አይደለም ቶፋ። እኔ ስለምጨነቅ ነው ስላንተ። የእውነት ስለጨነቀኝ ነው ቁጭ ብዬ እያወራሁ ያለው። አመሰግናለሁ እኮ እውነቱን ንገረኝ። ግን ደግሞ የእናንተ ጭንቀት ድንበር እያሳለፋችሁ ነው እንዴ? የእኔ ፐርሰናል የሆነ ነገር ስር መግባት አትችሉም። እኔ አምኜበት ለማደርገው ነገር እናንተ ምንም ሀሳብ ራሱ መስጠት አትችሉም። እንኳን ሀሳብ እንዲገብታችሁ መፈትፈት ይቅርና ልክ ያልሆነ ነገር ከሆነ ለምንድን ነው ማንሰጠው? እኔ ችግሩ ውስጥ ስገባ ዝም ብለህ ታየኛለህ። ግቢ በእምነት ብለህ ቆመህ ታየኛለህ። ችግሩ ልጅቷ ምንድነው ችግሯ እንዴ? ለማግባት እኮ ነው ያሰብኩት እኮ ቶፋ። አንደኛ ነገር እንዴ በጣም ራስ ወዳድ ሰው ናት። ሐላል እናርገው ግንኙነታችንን ማለት ምኑ ነው ክፋቱ? እኮ ከምትወደው ሰው ጋር ደስተኛ ሆነ ከሆነ እሺ አድርገው። ደስተኛ ሆነ ከሆነ የእውነት አፍቅራት ከሆነ አድርገው። ደስ ነው የሚለኝ እኮ ቶፋ። እኔ በአንተ ደስታ እኮ እደሰታለሁ እኮ። ታዲያ እንደዛ ነው እያልኩሽ እኮ ነው። ታዲያ ምንድነው ታዲያ መያዘሽ? አይደለህማ፣ ደስተኛ አይደለህማ። እሺ ደስተኛ ሰው እንዴት ነው የሚሆነው? እስቲ እንዴት ነው የሚያስታውቀው? እስቲ ደስተኛ ሰው እኔ ምልክት ካለው ወይ ደግሞ የሆነ ምልክት ካለው ንገሩኝና እኔ ምልክቱን ልለማመደው። ከዚህ በፊት ፍቅር ይዘው እኮ ቶፋ እንዴት ሆነ እንደነበር አውቃለሁ። ከዛ ነገር ውስጥ ግን እሷ አስወጥታኛለች። አውቃለሁ። ደስተኛ እንደሆነ አድርገኛለች። በውለታ ነው ይኸውልሽ፣ ሰው ከሰው ጋር በምን መንገድ ፍቅር ሊይዝሽ እንደሚችል እሱን ተንትንልሽ። ገና ይዘኛል ብለህ ነው አንዳንዱ ሰው ጋር በውለታ ሊሆን ይችላል፣ ከአንዳንዱ ሰው ጋር ደስታን በማግኘትሽ ሊሆን ይችላል፣ ከአንዳንድ ሰው ጋር ዝም ብለሽ እንዲህ ሉኩን፣ ሸክሉን ምናምን ነገር አቋሙን፣ መልኩን አይተሽ ልትገቢ ትችላለሽ። አንዳንዱ ሰው ደግሞ ባህሪው፣ ስነ ምግባሩ ምናምን ሊገዛሽ ይችላል። በጣም ብዙ ናቸው ምልክቶቹ፣ ብዙ ናቸው። በቃ በብዙ አይነት መንገድ ሰው ሊወደድ ይችላል። እቺ ልጅ ደግሞ ፈገግታዬን መልሳልኛለች፣ እንድስቅ አድርጋኛለች፣ እየተበሳጨሁ ታስቀኛለች። ሰላም ያለው እሷ ጋር ነው። በቃ ገብቶሻል ሀሳቤ? እኔ ራሴን ላይክ ለማጥፋት በማስብበት ሰዓት ላይ በዛው ታይም ላይ መጣች ሰው ነች። ታናሽ ነች፣ በጣም ትንሽ ልጅ ነች፣ ግን ደግሞ በሳል የሆነ ጭንቅላት ያላት ልጅ ነች። በጣም የምታደርገው ነገር ኤቭሪቲንግ የምታውቅ። ስለዚህ ከሷ ውጪ የተሻለ ሰው ራሱ ጭንቅላቴ ማሰብ አይፈልግም ሁላ የለም ምናምን እያልኩሽ አይደለም፣ አልፈልግም ሁላ ማሰብ። በቃ ደስተኛ ነኝ ከሷ ጋር። ሲጀምር ደግሞ የዚህን ያን ሳክሪፋይ የሚከፍልላት ማን ስለሆነች ነው? ያኑ እህት ነች። ዋጋ መክፈል ካለበት አኑ ነው ሊከፍልላት የሚገባው አይደለ? ደስተኛ ስለሆነ ምናልባት ስላዘንክላት ቱፋ፣ ያንተን ህይወት ግን ደስታን ግን እየገደልክ ነው። ለሷ እያዘንክላት አላቅም እንዴት ብዬ ላስረዳ እንደምችል፣ ግን አንተ ደስተኛ እንድትሆን ስለምፈልግ ነው። ሁላችንም ስለምንፈልግ ነው። ደስተኛ እንድሆን የምትፈልጊ ከሆነ አትረብሽ። በቃ ሀሳብሽን እንደ እህት፣ እንደ ወዳጅ፣ እንደ ጓደኛ ሀሳብሽን ነግረሽኛል፣ ተቀብዬዋለሁ። አመሰግናለሁ። ለእኔ ከማሰብ እንደሆነ ገብቶኛል።
ግን ደግሞ ድንበር ግን እያለፋችሁ ነው። ለምን ሰው አንዳንድ ጊዜ እላፊ ስትወድ እላፊ ፕሮቴክት ለማድረግ ስትታገይ የሆነ ሰው ታስቀይሚያለሽ እና እያስቀይማችሁ ነው። እኔ ምንም ነገር ማሰብ የማልችል ደደብ ጭንቅላቴ መጠቀም የማልችል ሰው አድርጋችሁ ነው እያወራችሁ ያላችሁ። በፍጹም አይደለም፣ በፍጹም እንደዛ አስበን አይደለም። ስለአንተ ደስታ ስለተጨነቅን ነው። ግን ለብቻ መሪ ምን ላናግራት? ለብቻ ላናግራት? ስለ እርግዝናው ጉዳይ ላናግራት እፈልጋለሁ። አሁንም እያመንኩበት አይደለም። አሁንም አላመንኩበትም። ቶፋ ኦኬ፣ አሁንም አርግዛለች ብለሽ ነው የምታስቢው? አዎ። እንደዛ ከሆነ በቃ ልክ ነሽ፣ አርግዛለች። አዎ፣ ደስ ይበልሽ። እውነት ነው ማለት ነው? አርግዛለች። እውነት ነው። ኦኬ፣ ስለዚህ ሂጅ አናግራታለሁ። ሞራል ካለበት ይወርዳል። ምኑ ልጁ እዚህ ነው የምታስቢው? ይበል ቶፋ። አዎ አልከኝ አይደል? እሺ፣ አሁን አረገዘች ታዲያ እና አንቺ ሴት ልጅ ነሽ አይደል? ይኸውልሽ የምታወሩ እያንዳንዱ ነገር አንቺ ላይ የሚፈጠር እንዳይመስልሽ። ሰው የዘራውን ነው የሚያጭደው። ዛሬ እቺ ልጅ የምር አርግዛ ከሆነ ልጇን ታስወርዷለች? አላቅም። እሺ ምንድነው እሺ መወሰን ያለበት? እሺ ንገረኝ። ለልጁ እንዴት ነው እሺ መሆን ያለበት? ሴት ነሽ በሚ ሴት ነሽ እንዴ? ፈራጅ መሆን አልፈልግም ቶፋ፣ ግን ያንተን ደስታ ስለምፈልግ ነው። በቃ አሁን አንተ ማወቅ የፈለግነው በቃ ለማንም ያልተናገርኩትን ነገር ላንቺ ነግሬሻለሁ። አርግዛብኛለች ላገባ። ስለዚህ እሺ አሁንስ እሺ ምንድን ነው የምትፈልጊው? እሺ ምን ልጅሽ? አላቅም አላቅም እኮ ምን? እሺ ስላረገዘች ነው የምታገባት? አዎ ስላረገዘችብኝ ነው የማገባት። አዎ ወዳት አይደል? አዎ በቃ እሺ እኔና እሷ ሴት ነና እኔ ላዋራት እንጂ መጨረስ ያለብኝን ነገር ሊከሰው ያረገዘችው እንግዲህ ተኝታኝ ነው አይደል? ሳልወዳት ደግሞ አልተኛትም። ቶፋ ምንድን ነው እያወራ ያለው? ምንም እኮ አንቺ እራሱ ልትገቢኝ አልቻልሽም እኮ። እኔም ግራ እየገባኝ ነው ቶፋ። ቶፋ ምንድን ነው? ቆይ እንዴት ይሄ ነገር ሀፕን አደረገ? እኔ ያስቀኛል እኮ እንደዚህ አይነት ጥያቄ። ሰው እንደዚህ አይነት ነገር ሀፕን የሚያደርገው ሲተኛ ነው አብሮ። እሱ ልንገርሽ። ስለዚህ ሽምግልናው ሁሉ ትዳሩ የተፋጠነው ለዚህ ነው። ሁሉ ነገር የታሰበው ለዚህ ነው። አንቺ ስለታመመች አይደለም? ገጥሞሽ ቢሆን አልታመመችም ቶፋ አልታመመችም። አንድ ጥያቄ ነው የምጠይቅኝ የነበረው አይደል? አንዱን ጥያቄ ጠይቅሽ። ምናልባት አላውቅም፣ በዛ ከቨር ተደርጎ ከሆነ እርግዝናው በዛ ከቨር ተደርጎ ነው። በጣም አስቸግርሽ። እርግዝናው ቶፋ እኔ ስለጨነቀኝ ነው። እርግዝናው በዛ ከቨር ተደርጎ ነው። እሺ የምታገባት እውነት አልታመመችም? እኔ መስማት የምትፈልጊውን ነገርኩሽ እኮ በቃ በቃ እሺ እኔ እጂ ላዋራሽ። እሺ ቶፋ አትወዳትም ማለት ምን ብለሽ ነው የምታወሪያት? አላውቅም ምን ማለት ነው እኮ የማታውቂውን ነገር ደግሞ በቃ ስታውቂ ትመጪና ታናግሪያታለሽ። እስከዛ መጀመሪያ ወቂ የምታወሪው እኔ ነገር አመኝበት ወድጄ ፈቅጄ የማደርገው ነገር ነው። ሽማግሌ ስልክም አመኝበት ወደ ፈቅደ አይደለም ቶፋ። ልጅ ስለተፈጠረ መሰለኝ ይሄን ነገር እያቻኮልክ ያለው አይደለም? እሺ እሱ ነው ልጅ ስለተፈጠረ ነው እያቻኮልክ ያለው? አዎ ምን ላድርግሽ? በቃ እንዴ ሀፕን አደረጋል። እሺ ሌላ ነገር ማድረግ የምንችለው ነገር የለም ለምሳሌ ከትዳሩ ውጪ? አላውቅም። ሌላ ሲቹዌሽን ሌላ ሶሉሽን እንፈልግ። ምን አንተን ደስተኛ የሚያደርግ ነገር እሺ እኮ አንተን ደስተኛ ሊያደርግ የሚችል ነገር ማሰብ አንችልም? አላውቅም። ጭንቅላቴ ላይ እየመጣልኝ አይደለም፣ ግን ስለጨነቀኝ ነው። ትነግሪኛለሽ። ለምን ችግር የለም እሰማሻለሁ። ተፋ በእግዚአብሔር ምንድን ነው እሺ ማድረግ ያለብን ከማግባት ውጭ ሌላ ነገር? እሱን አስቢበትና እንደዚህ አይነት ሀሳብ መጥቶልኛል ብለሽ ንገሪኝ። ከፈለግሽ ቴክስት አድርጊ፣ አነባዋለሁ። ከተመቸኝ እናደርገዋለን። እሺ ይሄን ነገር ሁሉም ያውቃሉ? እነ ሶፊያ ያውቃሉ? ኧረ መምረር ሁሉም ያውቃል? አወቁም አላወቁም አገባታለሁ። ዋናው ፖይንት እሱ። አሁን ሶፊ ሲያውቅ ምን እንዲያደርግን አላውቅም። አጨነቀኝ። እኔ አላውቅም ማለት ተረጋግቼ አንተን ለማውራት ነበር፣ ሀሳብን አስቀይራለሁ ብዬ ነበረ፣ ግን ጭራሽ እኔን ጭንቀት ውስጥ ገባሁ። አቀይርሽ አንቺ የራስሽ በጣም ብዙ ጭንቀቶች እንዳሉብሽ አውቃለሁ። ስለዚህ የሚያስጨንቁሽ ጭንቀቶችሽን ተጨነቂባቸው። ይሄ የኔ ጉዳይ ነው። እኔ ራሴ ብቻዬን መጨነቅ የምችለው ነገር ነው። ሲጀምር እየተጨነቅኩበትም አይደለም፣ ፈን እያደረኩበት ነው። ደስተኛ ነኝ ምናምን ደስተኛ ነኝ። በቃ እንደው እድሜም እያፈካው ነበር። የማገባበት ሰዓትም እንትን እያለ ነበር። ምናልባት ለሀይር ይሆን ይሆናል።
ማገባበት ሰዓት ነው። ስለዚህ እልል ብላችሁ እንደ እህት እንደመዳረግ መንገድ ምናምን ነገር እየዘጋችሁብኝ እየሆነ ነው ማለት እንደሆነ ነው እየተሰማኝ ያለውና ፌር አይደለም። የእሷን ስሜት እየሞተ እኮ ነው ቶፋ። አንተ ሳትወዳት እያገባሃት የእሷም ስሜት እየሞተ ነው፣ ያንተም ስሜት እየሞተ ነው። እየሆነች ነው እየጋለች እንደው በጣም እያበበች ነው እንደው እየመጣች ያለችው። አታውቂያትም እኮ ደስተኛ ትዳር አይደለችም። አታውቂያትም። እንደው በጣም ሰላማዊ ሰው እንደው ለመጋባት ካሰብንበት ሰዓት ጀምሮ እኔም እሷን ፊሽታ በፊሽታ ነን፣ ደስተኞች ነን። በቃ በእያንዳንዱ እንቅስቃሴያችን ፈገግታ ነው። ሶ በቃ አይ ሌላ ቀን ተመልሼ እመጣለሁ ስትረጋጋ። ግን አልጨረስኩትም ይሄን ጉዳይ ቶፋ። ተመልሼ እመጣለሁ።